ውድ የአሃዱ ቤተሰቦች ኢትዮጵያ በትምህርት ዘርፍ እጅግ የረዘመ ታሪክ ቢኖራትም ከራሷ ባህልና ማንነት ውስጥ ተፈልቅቆ ያልወጣ ዘመናዊ ትምህርት ከተከተለች ወደ 115 ዓመታት አስቆጥራለች። ይህ ዘመናዊ ትምህርት ወይም አስኳላ የሚባለው ዕድሜው አጭር ነው። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ እስልምና ሃይማኖቶች አማካኝነት ትምህርቶች መሰጠት ከጀመሩ በሺህ ዓመታት ተቆጥረዋል። ለምሳሌ የኢትዮጵያ ኦርቶዶክስ ሃይማኖትን ብቻ ብንወስድ ከ2000 ዓመታት በላይ ያስቆጠሩ ትምህርት ቤቶች አሏት። እነዚህ ትምህርት ቤቶቿ ፊደል አስቆጥረው፣ ንባብን አስተምረው፣ ጽሑፍ አጽፈው ከዚያም ባለፈ በቤተ ክርስቲያኒቱ ውስጥ ከዲያቆናት እስከ ሊቀ ጳጳሳት ከደብር አስተዳዳሪነት እስከ ታላላቅ ነገሥታት ድረስ አስተምራ አብቅታለች። በዛሬው ኢትዮጵያዊ ስንክሳራችንም ይህን ሃይማኖታዊና ባህላዊ ትምህርት ወራቸው ጀምሮ በማስተማር ጥንታዊ ታሪክ ያላት አገር ናት። ሕፃናት በ4 ዓመታቸውና ከ4 ወራቸው ጀምሮ ትምህርት ቤት መማር ከጀመሩ ትምህርቱም ይገባቸዋል የሚል ጥልቅ እምነት በቤተ ክርስቲያን ሰዎች ዘንድ አለ። ይህን እምነት ዘመናዊው ሳይንስም እንደሚቀበለው ይታወቃል። በዚህም የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሚሰጠው ትምህርት አማካይነት ትውልድ ዕውቀትን አግኝቶ ተምሮ ለትልልቅ ወግና ማዕረግ የበቃባቸው ታሪኮች ተወስተው አያልቁም። በዚሁ ትምህርትም የተነሳ እጅግ የከበረ ዕውቀት ተጎናጽፈው የወጡ የሰው ልጅ የእድገትና የስልጣኔ ታሪክ ውስጥ ስምና ዝናቸው ሁሌም የሚወሳላቸው ሊቃውንት ቤተክርስቲያኒቱ ውስጥ ተፈጥረዋል። ከነዚህም መካከል ቅዱስ ያሬድን የመሳሰሉ ዘመን ሰበር ባለታሪኮች ይጠቀሳሉ። ይኸው ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የተገኘ የዚችው ቤተክርስቲያን ውጤት የሆነ ሊቅ ነው። ዓለም ገና የድምፅ ምልክት ወይም የሙዚቃ ኖታ ሳያስብ ይኸው ቅዱስ ያሬድ ኖታ ፈጥሮ ግጥም ጽፎ ዜማ ሰርቶ እነሆ እስከ ዛሬ ድረስ ከ1500 ዓመታት በላይ እያገለገሉ ያሉ መንፈሳዊና እጅግ ረቂቅ የሆኑ ዜማዎችን ያበረከተ የምድሪቱ አስገራሚ ቅዱስ ሰው ነው። ቅዱስ ያሬድ ዘርፈ ብዙ ዕውቀት ያለው ኢትዮጵያዊ ነው። ከግጥምና ከዜማ ሊቅነት በተጨማሪ ደራሲም ነው። በርካታ መጻሕፍትን የደረሰ ነው። ከዚህ ሌላም ቅዱስ ያሬድ ፈላስፋ ነው። በተፈጥሮና በነገሮች ሂደት ውስጥ ብዙ ያያቸውን እውነታዎችና ያሰባቸውን ረቂቅ ጉዳዮች አመስጥሮ የሚገልጽ ትልቅ ባለዕውቀት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ድንቅ ልጇን በልዩ ልዩ ማዕረጋትም ትጠራዋለች። አንድ ጊዜ ማህሌታይ ትለዋለች፣ ጸሐፊ ደራሲም ትለዋለች። በቅድስናም ስለኖረ ጻድቅ ትለዋለች፣ ስውርም ስለሆነ ሰማዕት ትለዋለች። እየዞረ አስተምሯል ሰብኳልምና ሐዋርያም ትለዋለች። በገዳም ተወስኗልና መነኩሴም ትለዋለች። ስለ ነገረ ምጽአት አምልቶ አስፍቶ ጽፏልና ነቢይ ትለዋለች። በግዕዝ ቋንቋ አንደምታ ትርጉም ጀማሪ ነውና ተርጓሚም ትለዋለች። እንዲህ ይህ ሁሉ ታላላቅ ሰብዕና ያለው ቅዱስ ያሬድ ፈላስፋም የሆነበት ምክንያቱ ይሄው ነው። የዕውቀት የጠሊቅ ሐሳብ አሰላሳይ የምጡቅ አእምሮ ባለቤት የሆነ
ግዙፍ ሰብዕና ብሎም መንፈሳዊነቱ ያየለ የኢትዮጵያ አስደናቂ ልጅ ነው እያሉ ብዙዎች ጽፈውለታል፣ ተመራምረውበታልም። ከዚህ ባሻገር ቤተ ክርስቲያኒቱ በልዩ ልዩ ስያሜዎችም ትጠራዋለች። ለምሳሌ ጡመ ልሳን ትለዋለች፣ ሊቀ ሊቃውንትም ትለዋለች፣ አምሳለ ሱራፌል በማለትም ትጠራዋለች። ሌሎችም መጠሪያዎች አሉት። አንዚራ ለቤተ ክርስቲያን፣ ካህነ ስብሃት፣ ማህሌታይና ልዑለ ስብከት ትለዋለች። ታላቁ ፈላስፋ ዶክተር እጓለ ገብረ ዮሐንስ በአንድ ወቅት ስለ ቅዱስ ያሬድ በገለጹት መሠረት እንዲህ ይላሉ። የኢትዮጵያ ስልጣኔ ወካይ፣ በኢትዮጵያ ለሚገኙ ምሁራንና ሊቃውንት ሁሉ መሪና ተጠሪ የሆነ አባት ቢሆንም ተገቢውን ቦታ በሠራላት ቤተ ክርስቲያንም ሆነ እንደ ኢትዮጵያውያንም ሥራዎቹን ለዓለም ማስታወቅ ሳንችል ቆይተናል ብለዋል ዶክተር እጓለ ገብረ ዮሐንስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የነበረው ሃይማኖታዊና ባህላዊ ትምህርት እንደ ቅዱስ ያሬድ አይነት ሊቅን መፍጠርም የቻለ ነው። ከእርሱ በተጨማሪም በየዘመናቱ የተለያዩ አያሌ ሊቃውንት በዚያው በቤተ ክህነት ትምህርት ውስጥ ማፍራት ተችሏል። ዛሬ ድረስ ያሉ ዕድሜ ጠገብ የሆኑ የሥነ ጽሑፍ ውጤቶች፣ መጻሕፍትና ብራናዎች የዓለምን የሰው ልጅ ተፈጥሮንና መንፈሳዊውንና ሥጋዊውን ጉዳዮች የሚያብራሩልን ድንቅዬ ሰነዶች የሚገኙባትም የእምነት ተቋም ናት። ለምሳሌ ክብረ ነገሥት የተሰኘው መጽሐፍ ራሱ የኢትዮጵያን የነገሥታት ተዋረድን ከንግሥት ማክዳ ወይም አዜብ ጀምሮ የሚተርክ ነው። የዚህን መጽሐፍ ዕድሜ በተመለከተው የተለያዩ ምሁራን የየራሳቸውን ግምትና ጥናት ሲሰጡም ቆይተዋል። ክብረ ነገሥት በተለያዩ የውጭ አገራት ተመራማሪዎች ሁሉ ብዙ የተጻፈለትም ነው። እናም የተጻፈበትን ዘመን በተመለከተ ከ1000 ዓመት የሚያስልቁት አሉ። ከዚያም ባሻገር ከ2000 ዓመት በፊት የተጻፈ ነው የሚሉም አሉ። የተጻፈበት ቋንቋም በጥንታዊው የግዕዝ ቋንቋ ነው። በውስጡ ታሪክ፣ ወግ፣ ቋንቋ፣ የሀገር አመራር፣ ኢትዮጵያን እንደ ሀገር እንዴት ጸንታ እንደኖረችና እንደምትኖር ብሎም የነገሥታትን ተዋረድና አገዛዝ ጭምር የሚተርክ ነው መጽሐፉ። ይህንን ክብረ ነገሥት የተሰኘውን መጽሐፍ ከግዕዝ ወደ አማርኛ በጥንቃቄ የተረጎሙት በአዲስ አበባ ዩኒቨርሲቲ የሥነ ልሳን ወይም የቋንቋ መምህር የሆኑት ዶክተር ስርጉ ገላው የመጽሐፉ ዕድሜ በ12ኛው መቶ ክፍለ ዘመን ሳይጻፍ እንዳልቀረም ይገምታሉ። በየትኞቹም በተጠቀሱት ዓመታት ይጻፍ፣ ይህ ክብረ ነገሥት በውስጡ ታላቋን ኢትዮጵያን እናገኝበታለን። ከእርሱ ሌላ በኢትዮጵያ ውስጥ የመጡት ነገሥታት ሁሉ ፍትሕን ለማስፈን ይጠቀሙበት የነበረው ፍትሐ ነገሥት የተሰኘ መጽሐፍ ራሱ ዕድሜው የትየለሌ ነው። እናም እነዚህ ከቤተ ክህነት ከእምነት ውስጥ የወጡት ዕውቀቶች ብዙ አስተዋጽኦ ለአገር አበርክተዋል። እናም የትምህርት ሥርዓታችንን ከሀገር በቀል ዕውቀቶች ውስጥም መሠረት አድርጎ ማየት መመርመር ያለብንም ሰዓት ነው። በርካቶች ይህንን ሐሳብ ሲሰጡም የቆዩበት የጻፉበት ታሪክም እንደዚሁ እናስታውሳለን። ታላላቅ የኢትዮጵያ ሊቃውንት የተፈጠሩበትም ከሀገር በቀሉ ዕውቀት በመጠቀም እንደሆነ ብዙ ታሪኮችም ያወሳሉ። እነዚያን የትውልድ ምሳሌ የሆኑትን ታላላቅ ኢትዮጵያውያንንና ሥራዎቻቸውንም እንቃኛለን። እስከዚያው ፈጣሪ ኢትዮጵያን